ጤና ይስጥልኝ። በምስራቅ አፍሪካ ቀጠና በተለይም በሰሜን ኢትዮጵያ እጅግ አሳሳቢና ያልተጠበቁ የፖለቲካና የወታደራዊ ሁኔታዎች በከፍተኛ ፍጥነት እየተከሰቱ ይገኛሉ። የኤርትራ ከፍተኛ የጦር ጀነራሎችና አዛዦች ወደ ትግራይ ዋና ከተማ መቀሌ በገቡበት በዚህ እጅግ ወሳኝ ሰዓት እንደ ዘመነ ካሴ ያሉ የፋኖ ከፍተኛ አመራሮችም በዚሁ ከተማ መገኘታቸው የብዙዎችን ትኩረት ስቧል። የኤርትራ ጀነራሎችና የፋኖ አመራሮች በመቀሌ መገኘታቸውና ለጽምዶ ስብሰባ የመቀመጣቸው መረጃ ቀጠናውን ወደ አዲስ የኃይል ሚዛን ሊቀይረው እንደሚችል እየተነገረ ነው። በሌላ በኩል ደግሞ ከምዕራብ ትግራይ የሽራሬ ውጊያ በኋላ የህወሓት ጦር አባላት ወደ አፋር አዋሳኝ አካባቢዎች መሸሻቸው፣ ታንኮችንና ዙ23 የጸረ አውሮፕላን መድፎችን ወደ ራያ ግንባር ማዛወራቸው እንዲሁም ደግሞ በአላማጣና በዙሪያው የሲቪል እንቅስቃሴ ሙሉ በሙሉ መታገዱ ተሰምቷል። በተጨማሪም ህወሓት ባወጣው ይፋዊ መግለጫ ሽራሬ ውጊያ ላይ የሱዳኑ አርኤስኤፍ ወይም የሐሚቲ ጦር ከመከላከያ ሰራዊት ጎን ተሰልፎ ወግቶናል ሲል አስታውቋል። በዛሬው ቪዲዮአችን እነዚህን አዳዲስ አነጋጋሪና ስትራቴጂካዊ መረጃዎች በጥልቀትና በዝርዝር ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው ተመልከቱት። ለዚህ ቻናል አዲስ ከሆናችሁ ሁሌም አዳዲስና ፈጣን እውነተኛ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ወደ ዝርዝር መረጃው እንለፍ። መጀመሪያው ዝርዝር መረጃ ስንገባ በቅርቡ በምዕራባዊ ትግራይ በሽራሬና በኢትዮ ሱዳን ድንበር አካባቢ ከፍተኛ ወታደራዊ ግጭት መከሰቱ ይታወቃል። በቀረቡት መረጃዎች መሰረት የህወሓት ጦር ሁመራንና አካባቢውን ለመቆጣጠር በማሰብ ከፍተኛ ኃይል ወደ አካባቢው አሰማርቶ የነበረ ቢሆንም የፌዴራል መንግስት መከላከያ ሰራዊት ከአየር ኃይል ጋር በመቀናጀት ባካሄደው የመልሶ ማጥቃት እርምጃ የህወሓት ጦር ወደ ኋላ እንዲያፈገፈግና ከድንበር አካባቢዎች እንዲሸሽ መደረጉ ተገልጿል። በተደረገው ውጊያ የህወሓት ጦር ክፍሎች መጠነኛ ድብደባ እንደደረሰባቸውና የህወሓት ወታደሮችም ከተለያዩ ካምፖች በመሸሽ ወደ አፋር አዋሳኝ አካባቢዎች ማፈግፈጋቸው ተዘግቧል። ሆኖም ግን የህወሓት አመራሮችና የጦር ክፍሎች አሁንም በአካባቢው ዳግም ኃይላቸውን አስተካክለው ለመቆም እየሞከሩ እንደሆነ የሚወጡ መረጃዎች ይጠቁማሉ። በአሁኑ ሰዓት ከጨጨመዝ ከተማ ወጥተው ወደ አፋር አዋሳኝ ቄልመ ወደ ተባለች ቀበሌ የተዛወሩት የህወሓት የጦር አባላት ጥብቅና ያልተለመዱ ትዕዛዞች አስተላልፈውላቸዋል። በዚህም መሰረት ሁሉም የቡድኑ አባላት በእጃቸው የሚገኘውን የሞባይል ስልክ ሙሉ በሙሉ እንዲያስረክቡ የተደረገ ሲሆን ማንኛውንም አይነት ሸቀጥም ሆነ ዕቃ እንዳይዙ ጥብቅ እገዳ ተጥሎባቸዋል። በተጨማሪም ይኸው ኃይል ንብረቱን በሌላ ሰው ቤት አስቀምጦ ሲወጣ ወደ ኋላ ልንገፋ ስለምንችል ንብረታችንን ፈትሻችሁ በሳት አቃጥሉት የሚል ተስፋ የቆረጠ ትዕዛዝ መስጠቱም ተዘግቧል። ሁለተኛውና ሌላው የመነጋገሪያ ነጥብ ደግሞ የትግራይ ክልል አስተዳደር ወይም ህወሓት ያወጣው ይፋዊ መግለጫ ነው። ህወሓት ባወጣው መግለጫ በሽራሬና በዙሪያው በተደረገ ውጊያ ላይ የኢትዮጵያ መከላከያ ሰራዊት ብቻ ሳይሆን የሱዳኑ ፈጣን ደጋፊ ኃይል ወይም የሐሚቲ አርኤስኤፍ ጦር በቀጥታ ተሳትፎ አድርጎብኛል ሲል ከሷል። በመግለጫው ላይ እንደተጠቀሰው የፌዴራል መንግስት የሱዳንን ተቃዋሚ ኃይሎች በመጠቀም በምዕራብ ትግራይ ላይ የተቀናጀ ጥቃት ፈጽመዋል የሚል ክስ አቅርቧል። ይህ የህወሓት ክስ በቀጠናው የነበረውን የጂኦፖለቲካ ውጥረት የበለጠ ያወሳሰበው ሲሆን በርካታ ታዛቢዎችም ይህ መግለጫ የችግሩን ወሰን ከኢትዮጵያ አልፎ ወደ ጎረቤት ሀገራት ሱዳንና ኤርትራ እንደሚያሰፋው እየተናገሩ ይገኛሉ። በሌላ በኩል ደግሞ ከሽራሬው ጦርነት በኋላ እጅግ አስገራሚና አዳዲስ መረጃዎች እየወጡ ይገኛሉ። የተለያዩ ሚዲያዎችና የዜና ምንጮች እንደዘገቡት ከሆነ የኤርትራ ጦር ከፍተኛ አዛዦችና ጀነራሎች ወደ ትግራይ ክልል ዋና ከተማ መቀሌ መግባታቸው ተዘግቧል። እንዲሁም ደግሞ ይህ የኤርትራ ወታደራዊ አዛዦች ወደ መቀሌ መግባት ከሽራሬው ጦርነት ማብቃት በኋላ የተከሰተ በመሆኑ በርካታ ጥያቄዎችን እያስነሳ ይገኛል። በተለይም በአሁኑ ሰዓት የፋኖ አመራሮች የሆኑት ዘመነ ካሴ፣ ሄኖክ አዲሱ፣ ብሩክ ስለሺ እንዲሁም ደግሞ የወሎ የሸዋና የጎንደር የፋኖ ጦር አመራሮች መቀሌ በሚገኙበት ሁኔታ የኤርትራ ጀነራሎች ወደ ከተማዋ መግባት አዲስ የጽምዶ ስብሰባ ወይም የተቀናጀ የምክክር መድረክ ለመቀመጥ ታስቦ እንደሆነ የሚጠቁሙ መረጃዎች አሉ። እነዚህ አካላት በመቀሌ ተገኝተው በቀጠናው ወቅታዊ የፖለቲካና ወታደራዊ ሁኔታዎች ላይ እንዲሁም ከፌዴራል መንግስት ጋር በሚኖራቸው ግንኙነት ዙሪያ ለመምከር የተቀመጡ ሊሆኑ እንደሚችሉ ይገመታል። ይህ እንቅስቃሴ በቀጠናው ላይ አዲስ የኃይል ሚዛን ሊፈጥር እንደሚችልም ይነገራል። አራተኛውና አዲስ የወጣው አሳሳቢ መረጃ ደግሞ ከራያ ግንባር የተሰማው ነው። የወጡ መረጃዎች እንደሚጠቅሙት የህወሓት ኃይል ታንኮችን፣ ከባድ የጦር መሳሪያዎችንና በተሽከርካሪዎች ላይ የተገጠሙ ዙ23 የጸረ አውሮፕላን መድፎችን ጨምሮ በርካታ ከባድ መሳሪያዎችን ወደ ራያ ግንባር እያጓዘና እያዛወረ እንደሚገኝ ታውቋል። ይህ ከባድ መሳሪያዎች እንቅስቃሴ ህወሓት በምዕራብ በኩል ከደረሰበት ማፈግፈግ በኋላ በምስራቅ እና በደቡብ ትግራይ አቅጣጫ አዲስ ወታደራዊ ማጥቃት ለመክፈት ወይም ግንባሩን ለማጠናከር እያደረገው ያለ ዝግጅት እንደሆነ ይገመታል። የአካባቢው ምንጮች እንደሚሉት ከሆነ ይህ የጦር መሳሪያዎች ክምችትና ዝውውር በቀጠናው ላይ አዲስና እጅግ ከባድ የሆነ የጦርነት ስጋት ደቅኗል። አምስተኛው መረጃችን ደግሞ በአላማጣ፣ ኮረም፣ መሆኒ ቀጠናዎች ላይ የተፈጠረውን አስቸኳይ ሁኔታ ይመለከታል።
የወጡት መረጃዎች እንደሚያመለክቱት በአላማጣ በኮረምና በመሆኒ ቀጠናዎች ከሐምሌ 27 ቀን ጀምሮ የሲቪል ተሽከርካሪዎችና የህዝብ እንቅስቃሴ በህወሓት ጦር ሙሉ በሙሉ እንዲታገድ ተደርጓል። የሲቪል እንቅስቃሴ መታገድን ተከትሎ በአካባቢው ከባድ ውጊያ ሊቀሰቀስ ይችላል የሚል ከፍተኛ ስጋት እያደረገ ሲሆን የህወሓት ታጣቂዎች ንብረቶቻቸውን ለነዋሪዎች በአደራ በውድ ዋጋ ወይም በቅናሽ እየሸጡ ወደ ግንባር እንዲገቡ መታዘዛቸው ተገልጿል። በተጨማሪም በትናንትናው ዕለት በሁመራ በሽራሪና በሱዳን በኩል ከተነሳው ጥቃት በኋላ ውጊያው ወደ ራያ ቀጠናም ሊስፋፋ ይችላል የሚል ስጋት የመንግስት የጸጥታ ኃይሎች በከፍተኛ ጥንቃቄና በተጠባባቂነት ላይ እንደሚገኙ ተዘግበዋል። በሌላ በኩል ደግሞ በኢትዮጵያ እየተካሄደ ስላለው ግዙፍ ፕሮጀክትና በዓለም አቀፍ ደረጃ አነጋጋሪ ስለሆነ የቢሾፍቱ ሜጋ ኤርፖርት ፕሮጀክት ሰፊ መረጃ ይዘንላችሁ ቀርበናል። በ12.5 ቢሊዮን ዶላር ወጪ እንደሚገነባ የሚጠበቀው የቢሾፍቱ ሜጋ ኤርፖርት በሀያላኑ ሀገራት አሜሪካና ቻይና መካከል አዲስ የዲፕሎማሲና የኢኮኖሚ ውድድር እንዲሁም የትብብር መድረክ እየሆነ መምጣቱ በሰፊው እየተወራ ይገኛል። የቻይና ጋዜጠኞችና ዓለም አቀፍ የኢኮኖሚ ታዛቢዎች እንደሚሉት ይህ የኢትዮጵያ ኤርፖርት ፕሮጀክት ቻይናና አሜሪካ በፉክክር ምትክ አቅማቸውን አጣጥመው ለአፍሪካ እድገት በጋራ ሊሰሩበት የሚችሉበትን አዲስ ሞዴልና አሰራር የሚያሳይ ነው ሲሉ ገልጸውታል። በዛሬው ቪዲዮአችን የዚህን የ12.5 ቢሊዮን ዶላር ግዙፍ ኤርፖርት ዝርዝር መረጃ፣ የዓለም አቀፍ ሚዲያዎችን ምላሽና የኢትዮጵያ የዲፕሎማሲ ብልሃት በጥልቀትና በዝርዝር እንዳሳለን። የኢትዮጵያ አየር መንገድ በቅርቡ ይፋ ያደረገውና በቢሾፍቱ አካባቢ የሚገነባው ሜጋ ኤርፖርት በአፍሪካ ግዙፍና ዘመናዊ የአቪዬሽን ማዕከል እንደሚሆን ተገልጿል። ይህ ፕሮጀክት በአጠቃላይ 12.5 ቢሊዮን ዶላር ወጪ የሚጠይቅ ሲሆን ሲጠናቀቅም በዓመት በ10 ሚሊዮኖች የሚቆጠሩ መንገደኞችን ለማስተናገድ የሚያስችል አቅም ይኖረዋል። ኢትዮጵያ ፈጣን የኢኮኖሚ እድገት እያስመዘገበች ያለች ሀገር በመሆኗ እንዲሁም ደግሞ የኢትዮጵያ አየር መንገድም በአፍሪካ ቀዳሚውና ትልቁ የአየር መንገድ በመሆኑ ይህ ኤርፖርት ለሀገሪቱ ብቻ ሳይሆን ለሙሉም አፍሪካ ትልቅ የትራንስፖርትና የኢኮኖሚ መተላለፊያ በር እንደሚሆን ይታመናል። ሁለተኛውና እጅግ አነጋጋሪው ነጥብ ደግሞ በፕሮጀክቱ ዙሪያ የተፈጠረው የሀያላኑ ሀገራት ፍላጎት ነው። ታዋቂው ፈርስት ፖስት የዜና ማዕከል በቀረበው ዘገባ በዶናልድ ትራምፕ አሜሪካና በሺ ጃምፒንግ ቻይና መካከል በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ ሜጋ ኤርፖርት አዲስ የውድድር ሜዳ ሆኗል ሲል ዘግቧል። ሆኖም ግን የቻይናው ጋዜጠኛ ኦሊቨር ሊዩ ባወጣው ትንተና እንደገለጸው ይህ ኤርፖርት አሜሪካና ቻይና በፉክክር ውስጥ ከመግባት ይልቅ አቅማቸውን አስተባብረው ሊሰሩበት የሚችሉበት ትልቅ ምሳሌ ነው ብሏል። እንደ ኦሊቨር ሊዩ ገለጻ አሜሪካ ጥልቅ የሆነ የካፒታል ማርኬት ወይም የገንዘብ አቅምና የላቀ የአቪዬሽን ቴክኖሎጂ ኤሮስፔስ ቴክ አላት። ቻይና ደግሞ በበኩሏ የመሰረተ ልማት ግንባታን በፍጥነትና በጥራት በመገንባት በኩል ከፍተኛ ብቃት አላት። በመሆኑም ሁለቱ ሀገራት አላስፈላጊ የፖለቲካ ውድድር ውስጥ ከመግባት ይልቅ የራሳቸውን ጠንካራ ጎንና ብቃት በማቀናጀት ለኢትዮጵያና ለአፍሪካ ጥቅሞች በጋራ ማበርከት ይችላሉ ሲል አብራርቷል። ኢትዮጵያ ስትራቴጂካዊ የዲፕሎማሲ አካሄድ። ሶስተኛው ነጥብ ኢትዮጵያ ይህንን ፕሮጀክት የምትመራበት ብልሃታዊ መንገድ ነው። ኢትዮጵያ የሀያላን ሀገራትን የፖለቲካ ፍጥጫና ፉክክር ከመቀበል ይልቅ በሁለቱም ወገኖች መካከል በመሆን ሁለቱንም አስተባብራ ለራሷ ጥቅም እየተጠቀመችበት እንደሆነ ታዛቢዎች ይናገራሉ። በዚህ የ12.5 ቢሊዮን ዶላር ፕሮጀክት ላይ ቻይና፣ አሜሪካ፣ የአውሮፓ ሀገራትና የባህረ ሰላጤው ገልፍ ካንትሪስ ሀገራት በሙሉ የራሳቸውን እሴትና ኢንቨስትመንት ማበርከት ይችላሉ። ይህም ኢትዮጵያ በርካታ ዓለም አቀፍ ባለሀብቶችንና ሀገራትን በብልሃት በመሳብ ለሀገሯ ልማት የምትጠቀምበት መንገድ ሲሆን በፕሮጀክቱ ላይ የሚሳተፉ ሀገራት በሙሉ ከኢትዮጵያ አየር መንገድ እድገትና ከቀጠናው የንግድ እንቅስቃሴ ተጠቃሚ እንደሚሆኑ ተገልጿል። አንደኛ በ12.5 ቢሊዮን ዶላር የሚገነባው የቢሾፍቱ ሜጋ ኤርፖርት በአፍሪካ የአቪዬሽን ታሪክ አዲስ ምዕራፍ የሚከፍት መሆኑ፣ ሁለተኛ ፕሮጀክቱ በቻይናና በአሜሪካ መካከል አዲስ የቴክኖሎጂና የፋይናንስ ትብብር መድረክ ሊሆን የሚችልበት እድል ሰፊ መሆኑ፣ ሶስተኛ እንዲሁም ኢትዮጵያ ሁለቱንም ሀያላን ሀገራትና የባህረ ሰላጤ ሀገራትን አስተባብራ የመሳብ ብልሃታዊ ዲፕሎማሲ እየተከተለች መሆኗ የሀገሪቱን የጂኦፖለቲካና የኢኮኖሚ ተጽዕኖ ከፍ እንደሚያደርገው ይታመናል። ይህ ግዙፍ ፕሮጀክት በቀጣይ የሚያሳያቸው እንቅስቃሴዎች ዙሪያ አዳዲስ መረጃዎች እንደደረሱን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን በአጠቃላይ ሲታይ አንደኛ ከሽራሬ ጦርነት በኋላ የህወሓት ጦር ማፈግፈግና ወደ አፋር አዋሳኝ መሸሻቸው፣ ሁለተኛ ህወሓት የሱዳን አርኤስኤፍ ወይም የሐሚቲ ጦር በውጊያው ተሳታፊ ሆኗል ሲል ያወጣው ይፋዊ መግለጫ፣ ሶስተኛ የኤርትራ ጀነራሎች ወደ መቀሌ በማምራት ከነ ዘመነ ካሴ፣ ሄኖክ አዲሱ፣ ብሩክ ስለሽና ከሌሎች የፋኖ አመራሮች ጋር ለጽምዶ ስብሰባ መቀመጣቸው፣ አራተኛ የህወሓት ታንኮችና ዙ23 የጸረ አውሮፕላን መድፎች ወደ ራያ ግንባር መዛወራቸው፣ አምስተኛ እንዲሁም በአላማጣ ኮረምና መሆኒ አካባቢዎች የተጣለው የትራንስፖርት እገዳና ወታደራዊ ውጥረት በሰሜን ኢትዮጵያ እጅግ አሳሳቢና አዲስ የጦርነት ምዕራፍ እየተከፈተ መሆኑን ያሳያሉ። እነዚህ አዳዲስ ወታደራዊና ፖለቲካዊ ሁነቶች ወደፊት ምን አይነት መልክ ይይዛሉ? የፌዴራል መንግስትስ ለእነዚህ እንቅስቃሴዎች ምን አይነት ምላሽ ይሰጣል? የሚለው በሚቀጥሉት የሚታይ ይሆናል።
እስከዛው ድረስ አዳዲስ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ እንቀርባለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሐሳብ አስተያየታችሁን በኮሜንት መስጫ ሳጥኑ ላይ አስፈሩልን። ሌላ መረጃ እስክንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን ተጫኑ። በሌላ መረጃ እስክንገናኝ ሰላም ቆዩም።